አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግዚያቸው። ይህንን የተለየ ለዛ ያለውን ሙዚቃ ስመለከት አብሮ ከመስፈን ባለፈ ከ46 ዓመት በፊት እነዚህን ባለተሰጥኦ ወጣቶችን ያሰባሰበውን የግሽ አባይ የኪነት ቡድንን ታሪክ ያስታውሰኛል። በወቅቱ አጠራር ከሰባቱ የጎጃም አውራጃዎች የተመለመሉና የኪነ ጥበብ ተሰጥኦ የነበራቸው ወጣቶች ለ8 ወራት ከብሔራዊ ቲያትር ቤት በመጡ የኪነ ጥበብ ሰዎች ሲሰጥ የነበረውን ስልጠና ከተከታተሉ በኋላ እጅግ በርካታ ሰዎች በተገኙበት በከፍተኛ ክብር ተመረቁ። በወረሃ ሐምሌ መግቢያ ላይም የግሽ አባይ የኪነት ቡድን ይፋ ሲሆን ዘመኑ 1972 ዓ.ም ነበር። ከምስረታው ማግስት ጀምሮ ቱባ የባህልና የኪነ ጥበብ ሴቶችን በመላው ሀገሪቱ ያስተዋወቀ በኢትዮጵያ የባህል ሙዚቃ ታሪክ ውስጥ ስላኖረው ትልቅ አሻራ ዛሬም በምስጋና የሚወሳ በቁጥር የበዙ ከያንያንን ያፈራ የጥበብ ቤት ነበር የግሽ አባይ የኪነት ቡድን። ግጥም ጽፍ ስለነበረ የተወዳደርኩትና የኪነት ቡድኑ አባል የሆንኩት በፉከራ ግጥሞች ነው። ረጅም የፉከራ ግጥሞችን ጽፍ ነበር እና በዚያ ታይቶ ይሄ ልጅ እንደዚህ ያነ ግጥም የሚጽፍ ከሆነ የማን ነው ሲሉኝ የራሴ ነው አልኳቸው። እዛ ሊያገለግለን ይችላል ብለው ያው አሳለፉኝ። በኋላም የኪነት ቡድኑ የዲሲፕሊን ኮሚቴ ሰብሳቢ ሆንኩ። ቲያትር ቡድን አለው፣ ውዝዋዜ አለው፣ ሙዚቃ አለው፣ ድምጽ አለ። ሁሉም አንድ የኪነት ቡድን አለው የሚባለው ነገር አለው። እኔ በአብዛኛው የተሳተፍኩት ግን ተውኔት ላይ ነው። ቲያትር ክፍሉ ቆይቼ እንዲያውም የቲያትር ክፍሉ ኃላፊ ሆኜ የመጀመሪያ ተውኔቴ ታየልኝ ማንህ የሚል ነበር አስታውሳለሁ። ግሽ አባይ ኪነት ቡድን ውስጥ እያለሁ ወቅቱ በጣም ድምጽ መረዋይ ነበር። ደግሞ መድረክ ላይ ሲወጣ ደግሞ ደጋግሞ ይደመጥ የነበረ አለባቸው ተፈራ የሚባል ወጣት ነበር። አለማየሁ ቦረቦር ሌላው ታዋቂ ድምጻዊ ነው። እናንያ ደራ ትባላለች ሌላዋ በጣም ጎበዝ ድምጻዊ ነበረች። ዘቢደራ ምሳሉም ትባል ስታቅራራ በቃ ሰማይ ምድሩን ቀውጥ የምታደርገው ነበረች። ነፍሷን ይማር ሞታለች። ይሁን የበላይ በኋላ ተቀላቅሏል። ሰማኝ በለው በኋላ ተቀላቅሏል። ያገሬ ልጅ ባለጋሜት የጎጃም ክፍለ ሀገር ግሽ አባይ ኪነት ቡድን ያለደበት ቦታ የለም። በአጠቃላይ በኢትዮጵያ ክፍላተ ሀገር እየዞረ ነበር የሚሰራው እና ባዛር አለ ከተባለ ስብሰባም ካለ ግሽ አባይ አለ፣ ልማት አለ ከተባለ ግሽ አባይ አለ። 77 የድርቁ ጉዳይ ሰፈራ ፕሮግራም መተከል ውስጥ ግሽ አባይ አለ። የማይሄድበት ቦታ አልነበረም። ለምሳሌ ይሁኔ ፍኖተ ሰላም ነው የነበረው። ፍኖተ ሰላም ተማሪ ነው የነበረው። የግሽ አባይ ኪነት ቡድን በቅርቡ ታሪኩን አሳትሟል። እንደውም እዚያ ላይ ነው ሳነበው ኤዲት የሚያደርኩት እኔ ነኝ። የግሽ አባይ ኪነት ቡድንን ሲያይ መቼ ነው እንደዚህ ሆነው እል ነበር እና ያንንም ወደው ቡድን በ79 ዓመተ ምህረት ስቀላቀል በቃ ዓለምን የጨበጥኳት ያህል ተሰማኝ ነው የሚለው። ሰማኝ በለው ነፍሱን ማር በቅርቡ ተለይቶናል። እሱም ከህዳር 1178 ዓመተ ምህረት ሲቀላቀል ቡድኑን እሱም እዚያ አዮማ ኪነት ውስጥ የነበረ ልጅ ነው እና እጣቸውንም በደንብ የተፈጥሮ ያደለቻቸውን እጣ ክፍላቸውን በደንብ እንዲያውቁ አውቀውም እንዲጠቀሙበት በር የከፈተላቸው ነው። መጥፎም ጥሩም ነገር በጋራ የተጋራናቸው ከእናቴ ከወለደቻቸው ልጆች ይልቅ የበለጠ ደስታንም መከራንም አብረራቸው የተጋራኋቸው ወንድሞቼ እህቶቼ ትዝ ይሉኛል። እነዚያ በደስታ ያሳለፍን ልጆች ብዙዎቹ በህይወት አለመኖራቸው ደግሞ እጅግ በጣም ያሳዝነኛል። አንቱ ይዋ እነሱ እኮ ልጆች ናቸው የጫወቱ በግዚያቸው። ከህዝብ ሁሊና ውስጥ የማይወጣው አንቱ ይዋ የሚለው ይሁኔ በላይ ሰማኝ በለው አንቱ ይዋ እንሙቴ ያለመወርቅ ቅድም ያልኩሽ እናት ሆና የምትጫወተው እንደገና ብዙአየሁ ጎበዜ ልጅ ሆና የምትጫወተው ሞተዋል። ከህዝቡ ህሊና ውስጥ አሁንም የማይጠፋ ነው። ስማችን አልሞተም። ስማችን አለ። ቀድሞ ነገር በአባይ የተሰየመ ቡድን ስለሆነ አባይ እንደገና እየገነነ ነው የመጣው። አሁን ስሙም
ታሪካችንም በጣም ደስ ይለኛል ሊፋቅም አይችልም አሁን ደግሞ እነዚህ ልጆች ግሽ አባይ ብለው ወጣቶቹ አንድ ቡድን ማቋቋማቸው ትልቅ ነገር ሆኖ ግን በአባይ ስለተሰየም አባይ ለዘመናት ሲፈስ የሚኖር ነው የኛ ጥበብም እንደገና በትውልዱ ውስጥ ይፈሳል ትውልዱም እንደገና የራሱን ጥበብ እየጨመረበት ያዳበረው ይሄዳል ማለት ነው